ቲክቶከሩ አዶናይ ከእስር መፈታቱ ተነገረም። አይዞህ ማምን በዜና አዶናይ ተፈታ። yes I'm so happy. Congrats my Ethiopia people. all አዶናይ በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ወጣዩ ቪዲዮ ኮፒ ሼር ያደርጋችሁ አድርሱልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን እንግዲህ በማለዳው በጣም እጅግ አሳዛኝ የሆነ መረጃና እንዲሁም ደግሞ በአዶናይ መፈታት አስደሳች ዜና ተመልሼ መጥቻለሁ። አዶናይ መፈታትን አስመልክቶ እንግዲህ ለመላው አድናቂዎች እንኳን ደስ አላችሁ ማለት ወዳለሁ። ጃኒም ካሜራማኑም ተለቀዋል። በዛሬው ዕለት ከእናቱ ጋር እንግዲህ ሲገናኙ የተፈጠረውን ማሳያችሁ ይሆናል። እንግዲህ በሳዑዲ ደማም ከተማ ላይ ሌላኛው እጅግ አሳዛኝ መረጃ ተሰምቷል። በሳዑዲ ደማም ላይ እንግዲህ ኢትዮጵያዊታችንን ቀጥቅጠው ገለዋታል። በሳዑዲ ያላችሁ ሁላችሁም ባካችሁ ስለ እህታችን ስትሉ የእህታችን ነፍስ እንደዚሁ ዝም ብሎ ተቀብሮ እንዳይቀር ድምጽ ነው። እንግዲህ በእህታችን ድብደባና ግድያ ላይ ደላላው እጁ አለበት እየተባለ ይገኛል። ሙሉ መረጃውን አስደምጣችኋለሁ። ለእህታችን ሁላችሁም በተቻለ አቅም ይህን ቪዲዮ የምታዩ በሳውዲ የምትኖሩ ኢትዮጵያን ካላችሁ ሼር የተደረጋችሁ መረጃውን ላልሰማው አሰሙ። ድምጽን ሆናት ማለት ወዳለሁ። በጣም ያሳዝናል ትላችኋለሁ። ለማንኛውም ከአዶናይ ዜና እንጀምርና ዋናው መረጃችን ግን የሳውዲዋ ጉዳይ እናደርጋለን። ትኩረት ወደሷ እናደርጋለን። ባካችሁ ቪዲዮን በደንብ አድርጋችሁ ላይክ ያርጋችሁ ጀምሩት። እስኪ ወደ አዶናይ እንሂድ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከመሸ ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤት አበቃ። ፎሎ በማድረግ ቤተሰቦናችሁ አዘንጉ። ቲክቶከሩ አዶናይ ከእስር መፈታቱ ተነገረም። የዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው ቲክቶከር አዶናይ በፌዴራል ፖሊስ ቁጥጥር ስር ውሎ ከቆየ ከቀናት በኋላም አሁን ከእስር መፈታቱን የእሱ የቅርብ የሆነ ሰው ቶሚ ፕላስ ባጋራው ቪዲዮ ተረጋግጧል። ሰሞኑን ከኔ ቪዲዮዎች ላይ እንግዲህ በመቆራረጥና በማቀናበር ቲክቶከር አዶናይ ተፈታ ተብሎ ሐሰተኛ መረጃ ሲሰራጭ ነበረ። እናም መረጃን ከማመናችሁ በፊት አካውንቱ ትክክለኛ መሆኑን ያረጋግጡ። እናም በተረጋገጠ መረጃ ቲክቶከር አዶናይ ተፈታው በዛሬው ዕለት ነው። በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። ወጣቷ ቲክቶከር ጃኒ ከአዶናይ ቀጥሎ ከእስር ተፈታለች። ለቀናት በፌዴራል ፖሊስ ቁጥጥር ስር የነበረችው እህታችን ጃኒ አሁን ከመሸ መፈታቷ ሰምቻለሁ። ለመላው የጃኒ ቤተሰቦች፣ ወዳጆች እንዲሁም ደግሞ አድናቂዎች እንኳን ደስ ያላችሁ። እህቴ ጃኒ እንኳን ለቤትሽ አበቃሽ መልእክቴ ነው። ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንጉ። በዜና አዶናይ ተፈታ። yes I'm so happy. Congrats my Ethiopia people. all አዶናይ ሹፍ ተፈቷል። ኮንግራ በገገመደኔው የአባገዳ ስራ አያችኋ። ትናንት ዛሬ አስፈቱት። ኤኖ አባገዳ ማለት በቃ ሰላም
አዶኒ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። ለምስጋና ስላሰባሰብከን አሁን ተረጋጊ። እንኳን ደስ ያለሽ። ማን ነገርሽ? ማርያም ነው ራሱ ቤት ገባ። ሁለት አዶናይ ቤታችን በረከት በረከት አይዞህ ማምን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ኦኬ ጋይስ መረጃው እንዳያችሁት ነው። ታዋቂው ቲክቶከር አዶናይ እንግዲህ በዛሬው ዕለት ከእስር ተፈቷል። ለመላው አድናቂዎች እንኳን ደስ አላቸው። እንደምታዩት እንግዲህ ፋሚሊው ደስታውን እየገለጠ ነው የሚገኘው። እውነት ላለውኝ በጣም ደስ ይላል። እግዚአብሔርን እላቸዋለሁ። የአዶናይ መፈታት በጣም አስደስቶኛል። ነገር ግን ደግሞ የአዶናይ እንግዲህ የማይመቻችሁ ግለሰቦች አላችሁ፣ ግልጽ ነው። ነገር ግን ምንም ቢሆን በሰው ውድቀት አትደሰቱ ማለት እወዳለሁ። ይህ ግለሰብ እንግዲህ ምንም ያክል ገኖ ያጠፋው ነገር የለም። ጥፋቱ ራሱ አምኖ ለማስተካከል ተፍተፍ በሚልበት ሰዓት ነውና በቁጥጥር ስር የዋለው። በተቻለ መጠን እንደው መልካም ጎኑን ብቻ ብትከተሉት መልካም ነው ብዬ አስባለሁ። ደግሞ እሱ ያላችሁን ነገር ሁሉ ማድረግ የለባችሁም። ከበረ ገደል ግባ ስላለ አንተ ገደል መግባት የለብም። የሚጠቅምን ነገር ብቻ ሁሉ ትሰማለህ፣ የማይጠቅምን ነገር ከዛ ሰው ላይ ትተውለታለህ ማለት ነው። ስለዚህ የሰው ውድቀት እንደው ባንመኝ ብዬ አስባለሁ። በመታሰሩ በጣም ብዙዎች የደሰታችኋላችሁና የሰው መታሰር ደግሞ የሚያስደስት ነገር አይደለም። ነገ እናንተ ጠዋት እዚህ ቦታ ብትሆኑ እኛስ ብንሆን ብላችሁ አስባችሁ የሰው መልካም ጎን አስቡ ማለት እወዳለሁ። አሁን ቀጥታ ወስዳችሁ ወደ ሳኡዲ ነው ወስዳችሁ። እንግዲህ በሳውዲ አረቢያ በጣም እጅግ የሚያሳዝን ሰበር መረጃ
ተሰምቷል። አንዲት እህታችንን ገድግጠው ገለዋታል። አሟሟቷ በጣም እጅግ የሚያሳዝን ነገር ነው። እውነት ናቸዋለኝ። የዚህች ልጅ ፍትህ ማግኘት አለባት። በሳውዲ ያላቸው ባካችሁ ድምጽ እንሆን። መረጃውን ለመላው ሳውዲ ላሉ ኢትዮጵያን ይህን መረጃ ላልሰሙ አሰሟቸው። የዚህች እህታችን ነፍስ እንደዚሁ በከንቱ መቅረት የለበትም። ፍትህ ማግኘት አለባት ብዬ አስባለሁ። መረጃው ላስደምጣችሁን እንመለስ። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደላት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን። ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሩ፣ ችግር የለውም። አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም። አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። አዎ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱን እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያወራን ነው። ልጁንም አሳስረናል። ኢንሻአላህ ሁሉም ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውለህ አናግረው ብሎኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየቁት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደኛ እየመጣ ነው። ጉዳዩን እሱ በደንብ እንዲከታተልና እዛም እህት አለቻት ሪያድ ላይ፣ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የእነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላከልኝ የለም። የአጀንሲው እንግዲህ ይሄ ነው አርማቸው። ይሄ ጉዳይ ዝም ማለት የለበትም፣ ተሸፋፍኖ እንዳልፍ። እቺ ልጅን መክተብ ውስጥ በዚህ አይነት መንገድ ቀጥቅጠው ነው የገደሏት። መች ነው የሄደችው ስለው የሄደችው ሰፕቴምበር ላይ ነው። 3 ወሯ ነው ከሄደች 9 ወር ላይ ነው የሄደችው። የሆነ ቤት ስራ ገብታ አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሬያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ፣ አጎቷ እንደሰማ፣ ወደ አዲስ አበባ እየመጣ እንደሆነ፣ እህትየው ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል። አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ። ሲስተም ላይ ቼክ እንዳረጋት አሁን እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል እና ጠየቋት። ደውሎልሽ ነበር ኤጀንሲ ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለኝ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የቲኬት እንከፍላለን ብለው እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍኖ ሊያልፈው ነበረ። እህትየው እንዳልደወለላት፣ አጎትየው እንዳልደወለለት፣ ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ። እናትና አባቷ እንደሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከሪጃ ጋር ማለት ነው መሰለህ። እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ
እሷ ቡኪ የሚባል ልጅ አለ እሷ ወንድም ማለት ነው። ከሁለት ቀን በፊት ማለት ነው ይደውላል ስልክ ከድጃ ጠፋች ልብሷ ጠፋ ምን ሆና ነው ብላ የዚህ አዲስ አበባ የለቀው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች ከሁለት ቀን በኋላ እኛ ተጨንቀናል ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም እኛ ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ ማቂው አባቱና እናቱ የሷ እናትና የሷ አባት ማለት ነው እየተኙ ነው። ወላሂ ላዝም ለምን ልክ ነው ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው እንደዛ ነው ተባለ። አሁን ደግሞ የሷ ሲስተር እዛ ሪያድ አለችው ማለት የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ ሊረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ኢና ሊላሂ ወኢና ራጂኡን። ይሄ ቪዲዮ ኮፒ ሊንክ ሼር ያደርጋችሁ አድርሱልኝ። በምስል ላይ የምታያት ወገናችን በአሰቃቂ ሁኔታ ተገላለች በቢሮዋ። ስለዚህ እቺ ልጅ ሐቋን ማግኘት አለባት። ቢሮዎች አያደርጉትም አይባልም። እኛ ለደሃዎች እኛ ስደተኞች ምን እንደሚያረጉ ሲበድሉን ራሱ ደውለን በደሉ ስንላቸው ዝም በይ አርፈሽ ስሪ የመጣሽው ልትሰሪ አይደለም ይላሉ። ብር ካረከሉን ስላቸው ቻይ ይሰጡሻል ችላ ይላሉ። ስለዚህ ይሄ ቢሮ መዘጋት አለበት። ልጅቷንም የገደለው ቢሮ ሰውየው መታሰር አለበት። ሰውየው ግብፃው ነው ብሏል። ደፍሮ ገደላት አለ። በዘርነት ይሆን አላሁ አለም። ስለዚህ እቺ ልጅ ሐቋን ማግኘት አለባት። ቪዲዮ ሼር ኮፒንግ ያደረጋችሁ ሁላችሁም ድምጽ ሆናት። እኛ የማዳም ቅመሞች የራስ በራሳችን ድምጽ ካልሆነ ማንም ድምጽ አይሆንንም። እውነት በጣም ያሳዝናል። እግዚአብሔርን እላችኋለሁ ውድ ሀገሬ ልጆች። እንግዲህ እቺ ልጅ እንደማንኛውም ኢትዮጵያዊ ያንፍልኛል ብላ በጣም ብዙ ነገር ፕላን አድርጋ ከሀገር ተሰዳ እናት አባቴን ቤተሰቦቼን ወንድሞቼን ከችግር አወጣለሁ ዳቦ እንዳይራቡ አድርጋለሁ ብላ ወጣታችን እንደዚህ ያለ ስቃይ በእንደዚህ ያለ መከራ ወንድ ልጅ ሴትን ደብድቦ ቀጥቅጦ ገድሎ ደግሞ እንደዚህ ሙድ ሲይዙባት እያየን እውነት ላችኋለሁ ዝም ማለት የለብንም። በዛ ያላችሁ የሀገሬ ልጆች የዚች ልጅ ፍትህ መጨረሻዋን እስከ መጨረሻ ድረስ መታገል አለባችሁ እያስባለሁ። እውነት በጣም ያሳዝናል። ነፍሷን በአጸደ ገነት ያኑርልን። ምን ይባላል እንግዲህ። ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮ ምንም የለኝም ወይም የለኝም ብዬ ታንቄ እንዳልሞት ጌታ መድኃኒዓለም እሱ የሰራኝን እሱ እስከሚሰጠኝ ድረስ የሚሰጠኝን አውቃለሁ ብዬ ተቀምጫለሁ። ምን ነው እናቴ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ ለምን አይነት ምን ልምላ እመኑኝ ዛሬ ቀንጥሏቸው ይሄ እጃቸው ለልመና ይዘርጋ እንጂ ከዚህ ቀደም ይሄ እጃቸው ሞፈር ተሸክሞ ደረቅ አፈር አርሶ እህል ዘርቶ አርሞ ሲደርስ አጭዶ ከምሮ በመጨረሻም ከወቃ በኋላ እኔን ጭምር መላውን ከተማ ላይ የሚኖር ህብረተሰብ የመገበ ባለውለታ እጅ ነው። ዛሬ ቀንጥሎት እኛ ፊት ራበኝ ብሎ የተዘረጋው እጃቸው ማለት ነው። ይሄ የሆነው ለምን ይመስላችኋል? ገበሬው ሰነፍ ስለሆነ ይመስላችኋል? ወይስ ፈጣሪ ጊዜውን እየጠበቀ ስለማያዘንብ? በፍጹም አይደለም። ገበሬውም አልሰነፈም፣ ፈጣሪም ወቅቱን እየጠበቀ ዝናቡን አልከለከለም። ሰላም ስላጣ ነው። ፈጣሪ ሰላማችንን ይስጠን። ይህንንም ደግ ሩሩ የሆነ ገበሬ አርሶ አደር ፈጣሪ ከዚህ አይነት ነገር ውስጥ ያውጣው እላለሁ። አመሰግናለሁ።